ደህና አደራችሁ። በጣም ጸድ የሆነ ቡና ነው ያፈላሁት ወላሂ። ሰላም እንዴት አላችሁ? ውድ የተከበራችሁ የተወደዳችሁ የዩቲዩብ ፋሚሊዎቼ ሰላም አላልኳችሁም እስካሁን ድረስ አይደለ? እንዴት ናችሁ? ደህና ናችሁ? ዛሬ ከማን ሲሲ ኦ ማይ ጎሽ come on sit here. Yes, hi, say hi to them. Say hi Sisi hi. ሰላም እንዴት አላችሁ? ውድ የተወደዳችሁ የተከበራችሁ የዩቲዩብ ቤተሰቦቼ ደህና ናችሁ ወይ? ዛሬ እንግዲህ እንዳያችሁት ነው ከተምብሌኑ እንደተረዳችሁትም ዛሬ ከዚህ በፊት አስታውሱ እንደሆነ ማለት ነው ውሻ ልግዛ ወይስ ደግሞ ድመት ልግዛ ብዬ ቪዲዮ ሰርችላችሁ ነበር አስታውሳችሁ? ሶ ዛሬ ፋይናሊ I want it. I got it. በጣም ወዳት በጣም ከራሴ በላይ የምወዳትን ውሻ በዚህ በሁለት ወር ውስጥ ተታውቂያት እኔ ቤት መጣ አብረን ሁለት ወር አብረን ኖርን። እዚህ ቤት መጣ ማለት ነው ፈርስት 2 ወር ነበር ማለት ነውና እዚህ አብረን 2 ወር ኖርን። ጸባይ ለጸባይ ተግባባን ምናምን ነገር ከዛ ያለውን ነገር በደንብ እንትን አልኩኝና ለእናንተ ዛሬ ላስተዋውቃችሁ ወስኜ እዚህ ጋር መጣን። ሶ ከተወለደች ዛሬ 4ኛ ወሯ ነው እና I'm so happy እሷን የመሰለች ውሻ ስላለችኝ ማለት ነው። የምሬ ነው የምላችሁ በቃ I want it, I got it ማለት ይሄ ነው በቃ I swear ይሄ ነው በቃ እኔ ማለት ነው ጋይስ። አንቺ ምንም ልሹ እኔ ማለት ነው ጋይስ ከዚህ በፊት በጣም ብዙ ድመቶች ነበሩኝና እነዛ ድመቶች የሆነ ጎረቤት ሲያስቸግራቸው ወተው ሲጠፉ ምናምን በዛ አማካኝነት በጣም ብዙ ድመቶች ነበሩኝና የተለያየ ነገር ሳመጣቸው ምናምን በጣም ብዙ ድመቶች ነበሩኝና ውሻ አልነበረኝ። ውሻ ባለው ሰው በጣም ነበር የምቀናው በፊትም እና እዚህ መጥቼ የሆነ በቃ ትናንሽ ውሾች ይዞ ሲሄዱ ትላልቅ ውሾች ይዞ ሲሄዱ ምናምን ነገር በቃ ምን ያህል እድለኛ ናቸው ላይፋቸው ላይ ምናምን ነበር እዚህ ሀገር ስመጣ ማለት ነውና በመጨረሻ look at her ሲሲ ትባላለች ጋይስ። ሲሲ ብያወጣሁላት ላይክ በጣም ስሙ ስለሚቀል ነው ይቀላል ስሙና ከሌላ ውሾች ደግሞ ለየት ያለ ነው ስሙ ማለት ነውና በጣም ተመችቶኛል። ሲሲ ብዬ አውጥቼላታለሁ። ሶ ሲሲን ተዋውቋት 4 ወሯ ነው ከተወለደች። በጣም ደስተኛ ነኝ ከሷ ጋር በመሆኔ የምሬ ነው የምላችሁ ወላሂ። እኔ አይካንስ ላይ በጣም በቃ ህይወታችሁ ላይ ማለት ነው ውሻ ያስፈልጋችኋል ወጣም ወረዳችሁ ማለት ነው። በቃ ውሻ ያስፈልጋችኋል ላይፋችሁ ላይ ብዬ ነው የማስበው። ቢካዝ በጣም ነው ደስታን የሚሰጠው በጣም ነው ብዙ ነገራችሁን የሚያቀርለው ከብዙ ነገራችሁ ነው የምትቆጠቡት። በጣም ጥሩ ጊዜ ይኖራችኋል ላይክ በዚህ አጭር ጊዜ ውስጥ የምትኖሩበትን ጊዜ እኔ እንጃ ላይከም የተወሰነ እድሜያችሁን ከውሻ ጋር ብታሳልፉ ደስ ይላል።
ስሙኝማ የምርግም ማለት ነው እኔ ይሄንን ላይፍ እየኖርኩኝ ነው ምናምን እላለሁ አንዳንዴ ማለት ነው because አስቡት like በጣም የደሃ ልጅ ሆኜ ተፈጠርኩኝ ከዛ ከማዬ ጋር በጣም ብዙ ስትራግሎችን አየን አብረን ምናምን ነገር ከዛ በኋላ እኔ እሷን ጥያት እዚህ መጣሁኝ አልহামዱሊላህ ረብል ዓለሚን በቃ ጥሩ ሰላማዊ በጣም ጸዴ ላይፍ እየኖርኩኝ ነው ለራሴ ነው የምላችሁ እና በቃ ማድረግ ያለብኝ ነገር እያደረኩ ነው አላህ ምንም ያጎደለብኝ ነገር የለም እጠይቀዋለሁ ያደርግልኛል ሳልጠይቀው ደግሞ የሚያደርግልኝ በጣም ብዙ ነገር አለና እኔ ማለት ነው ላይክ እኔ ጃላቀም አንዳንዴ ሰክሰስ ነኝ አይደለም ግን ላይክ አይ ዶንት ኖ ውሻ ስላለኝ ምናምን አይደለም እንደዚህ ያልኩኝ ያለሁት ኦር ውሻ ያሳደኩ ስለሆነ ሳይሆን በጣም በቃ ከመነግራችሁ በላይ በዚህ አመት በጣም ብዙ ነገር ተረጎልኛል እኔ በቃ ላይክ ቃል ራሱ የለኝም በጣም ብዙ ነገሮች ተደርገውልኛልና አልহামዱሊላህ ረብል ዓለሚን ሁሉ ጊዜ ማለት ነው ግሬትፉል መሆን አለባችሁ በራሳችሁ ላይፍ በጣም ደስተኛ መሆን አለባችሁ መኩራት መቻል አለባችሁ ኦ ማይ ጋድ ይሄን ነገር እኔ ያያረኩት ነው በፊት እኮ እንደዚህ አይነት ነገር አይደለም ሊኖረኝ ይቅርና ላይክ የማይታሰብ ነበር ግን አይ ዲድ ኢት ወላሂ አይ ዲድ ኢት እና በቃ ላይክ አይ ዶንት ኖ እኔ እንጃ አላውቅም እዚህ ሀገር ላይ ውሻ ይዞ ማሳደግ ከውሻ ጋር አብሮ መኖር በጣም ከባድ ነው ማለትም መጀመሪያም ሲመጡ ዋጋቸው በጣም ውድ ነው ስትገዟቸው እንዲሁም ደግሞ መታችሁ ራሱ ስታኖሯቸው በጣም ውድ ናቸው because ኢንሹራንሳቸው ብቻ በቂ ነው እና ደግሞ ላይክ ተመግቧቸው አላችሁ ምናምን ሊታመም ይችላል በመሃል በጣም ብዙ ነገሮች አክሲደንቶች ሊያጋጥሟቸው ይችላል ምናምን ግን ደግሞ ላይክ እነዛን ሁላ ነገሮች መቋቋም እችላለሁ እኔ because እሷ ከመምጣቷ በፊት በጣም ብዙ ነገር ላይ እኔ ብሬን አውጣ ነበር you know like ሊሚት የለኝም የነበረው ማለት ነውና ያንን ማውጣቸውን ወጪዎች እሷ ላይ ኢንቨስት ባረጋው why not እንዴ ምን ሆናችሁ ነው like she worth it ወላሂ ላዚም በጣም ወርዝ የምታረግ ውሻ ናትና I don't know ውሻ ያላችሁ ኦር ስለ ውሻ ፍቅር የምታውቁ ሰዎች ይገባቸዋል ብዬ አስባለሁ እኔ እንጃ አላውቅም ሲሲ oh my gosh Bye. አስባችሁታል ላይክ በየደቂቃው ከወጣችሁ 20 ደቂቃ የሚሆን 10 ደቂቃ የሚሆን ብቻ በፈለጋችሁበት ሰዓት ቆይታችሁ ስትገቡ በጣም ደስተኛ ሆና ነው የምትቀበላችሁ በጣም ማለት ነው ላይክ እኔ ሁሉ ጊዜ የሚያስደምመኝ ነገር ከውሻ እሱ ነው በዛ ላይ ደግሞ ላይክ የበላበትን ወጪ ሰባሪ አይደለም ላይክ ያቃል you know ለባለቤቱ ምን አይነት ውሻ መሆን እንዳለበት ያቃልና የሰው ልጅ እንኳን ማድረግ የማይችለው ነገር ነው ያ ሶ ውሻ ጋር ይሄ ስፔሻል የሆነ ነገር አለና ለዛ ነው ወርዝ ያረጋል ማውጣው ወጪ ለሷ ላይክ ከዚህ በኋላ ምኖረው ህይወት ወርዝ ያረጋል ብያልኳችሁ ለዛ ነውና መቼም ቢሆን አይከዳችሁም ውሻ መቼም ማለት ነው መቼም እዚች ምድር ላይ የፈለገ ነገር ቢፈጠር እሱ በህይወት እስካለ ድረስ የበላበትን መቼም አይከድም ሶ ከዚህ በላይ ምን አለ እስቲ ከዚህ በላይ ምን የሚያስደስት ነገር አለ እናንተም ግን ማለት ነው ተከታታይ መሰራላችሁ ቪዲዮዎች ምናምን ነገር አይታችሁ ውሻ እንዲኖራችሁ ላይክ ጉጉት እንዲያደርባችሁ ማድረግ ይችላል አይ ስዌር ከሷ ጋር ያለን ነገር አይታችሁ ማለት ነው ምን አይነት ላቭሊ ውሻ እንደሆነችና ምን አይነት አታችመንት ምን አይነት ቦንድ እንዳለን ከዚህ በኋላ እንግዲህ በመናቀርብላችሁ ቪዲዮዎች መታየት ይሆናል ማለት ነው you guys በጣም ወዳችኋለሁ ግን ደግሞ ሰብስክራይብ ያደርጋችሁ በዚህ 2 ወር ውስጥ ማለት ነው ላይክ ምን አይነት ነገር እንደገጠመኝ አንደኛውን ልንገራችሁ ሶስቷን ለመጀመሪያ ጊዜ ሰከም ይያልኩኝ ሄጃ መጣዋት ምናምን ነገር ከዛ ልክ የመጀመሪያ ቀን እንደመጣች ሻወር አስገባዋት ማለት ነው ተዘጋጅቼ ነበር የጠበቅኳት የነበረው ሁሉ ነገር ዝግጁ አድርጌ ገዝቼ ምናምን ነበር የጠበቅኳት የነበረውና ሻወር አስገባዋት ምናምን ከዛ ሻወር ገብታ ምናምን ላደርቅ አስል አልደርቅም ማለችኝ ማለት ነው ልክ ገና ጸጉር ማድረቂያውን ሳበራው ብላ ተፈነጣጥራ ምናምን ትንስል በቃሽ ምናምን ብዬ ከዛ ባይባይ አደርቅም እንዴ ምንድነው ብድርብስ ነው ገዝቼ የመጣሁት ምናምን ይያልኩኝ ደረቀች ማይደርቅ ነገር የለም ደረቀችና ከዛ ማታ ላይ ሄጄ ፓዷ ላይ ቁጭ አረኳት ማለት ነው ከዛ ፓዷ ላይ ሄጄ ቁጭ ሳረጋት ላይክ ሰዓቷ ደርሶ ማለት ነው ሽንት ቤት የምትገባበት ሰዓት ደርሶ ፓዷ ላይ ቁጭ አረኳት ጀለስ እናቴ ነዳት ነው የምላችሁ ሆዷን ነዳት ከመጣች እንግዲህ እዚህ ቤት ምንም አይነት ነገር ገና አልበላችም ምናምን ታራራራ ያገር ምናምን ከዛ ደንግጬ ምናምን ወዲያው ለብሪደሯ ምናምን ደወልኩላት ሃይ እንዴት ነሽ ምናምን እንደዚህ ምናምን እሷ እኮ እንደዚህ ተቅሜ ሆናለች ምናምን ነገር ስላት
ከዛ ኢትስ ኦኬ ኢትስ ሃፕን ምናምን ፈርስት ታይም ስለሆነ ነው አዲስ ስለሆንሽባት ነው ያጋጥማል ምናምን ነገርና ኢትስ ኦኬ ነገ ከነገ ወዲያ ምናምን ይተዋታል ምናምን አለችኝ ማለት ነው። ኦኬ ነው እንዴ ምናምን ብዬ እኔ ነገ ከነገ ወዲያ ይተዋታል ስባል እሺ ብዬ ሳይ ነገም ያው ከነገ ወዲያም ያው ከነገ ወዲያም ያው ነው። ያኔና ሽንት ቤት ነው የምናድረው ነው የምላችሁ። በቃ ሽንት ቤት ላይክ በጣም ነው የደነገጥኩት የነበረው። ከዛ የፈጠነ ቪት ጋር ደወልኩኝ ማለት ነው። እሷ ከመምጣቷ በፊት ሲጀመር እንትን አዝዤላት ነበረ የቫክሲን እንትን ክትባት ለመወጋት ቀጠሮ አስይዤላት ነበር። ከዛ በኋላ ነገርኳትኝ። ሲሲ ትባላለች እንደዚህ ቀጠሮ ነበረኝና እንዲህ ሆናብኝ ነበር በመሃል ምናምን ስላት ስለዚህ እንዳጋጣሚ ሆኖ ደግሞ ነገ ነው ከነገ ወዲያ ነበር ማለት ነውና ቀጠሮዬ በቃ የዛኔ ስታመጫት አብረን እናያታለን ምናምን አለች። ኦኬ ምናምን ነገር አልኩኝና እኔ ሳብላጥ እያልኩ አብረን ሄድን ማለት ነው። ከዛ ሄድንና ከጀለስ ጋር አየቻት ምናምን ከዛ አይታት ምናምን ነገር ኦኬ ምንም አልሆነችም ጀስት አዲስ ስለሆነች ብቻ ነው አዲስ ስለሆንሽባት ምናምን አለች። ኦኬ ምናምን ነገር እና ታዲያ ምናምን ስላት አሁን በቃ ክሬም ሰጣለሁ የሚቀባ ምትልሰው ማለት ነው የምትበላውን ክሬም ሰጣለሁ በቃ ሺ ዊል ቢ ፋይን ምናምን ኦኬ ምናምን ነገር ብዬ እኔ እሺ ብዬ ሪሴፕሽኑ ጋር ልከፍል ሂሳቤን ሂድት። ከዛም በኋላ ስሄድ ማለት በቃ በጣም ሚጥቂላ የሆነች ክሬም ናት ያለችውና ላይክ ስሄድ ያቺ ሚጥቂላ ክሬሟ ሂሳብ ምናምን ብዬ ታፕል አረክስል 85 ፓውንድ አይመጣም ማለት አልኩኝ። በቃ ማለት እንዴ ውሻ ነው ሰው ነው የታመመው ምናምን እንዴ እዚህ ሀገር እንዴ ሰው የሚታከመው በነፃ ነውና በውሻ ማካካስ አለብን እንዴ ምናምን እያልኩኝ ያ በቃ እኔ ራሱ ብታመም ለመድኃኒቴ 85 ፓውንድ አላወጣም ምናምን ብዬ ያ በቃ ያጋጠማል አልኩኝና ከፈልኩኝ ማለት ነው። ከዛ በቃ ላይክ እንዴ what's happened ሲሲ what's wrong ከዛ ከፈልኩኝ ማለት ነው። ከፍዬ ወጣሁኝና ገረመኝ። በቃ ላይክ እንዴት ነው እስካሁን ድረስ ላይክ ውሻ ያላችሁ ሰዎች እንዲህ ነው የሚኖሩት ዋው። እና ሲሲ የሆነ አደጋ ምናምን ቢያጋጥማት ለዚች ክሬም እንደዚህ የሆነ ደግሞ ትክክለኛ ላይክ የሆነ ጉዳት ቢያጋጥማት or something የሆነ ነገር ብትሳመም ለአንድ የሆነ ነገር 2000-3000 ልባል ነው ምናምን ብዬ ገብቼ ኤአይ ምናምን ጠያይቅላችኋለሁ። ላይክ እቺ አንደኛ ነገር ኢንሹራንሷ ራሱ ውድ ነው። ከዛ ሲቀጥል ደግሞ ላይክ የምትከፍሉት ሂሳብ ለሕክምናዋ እስከ 8000 ፓውንድ ድረስ ይሄዳል ማለት ነው። ላይክ ቀለል ካለ ምናምን እስከ 4000 ምናምን ይሄዳል ምናምን አይለኝም። የባሰ ተስፋ ቆረጣ ወይኔ ብዬ ራሱ ብጮ ደስ ይለኝ ነበር የዛኔ ማለት ነው። ግን ከዚህ ሁሉ ነገር የተረዳሁት ነገር ስለ ገንዘቡም ስለምኑም ሳይሆን እናንተ ግን ሰብስክራይብ እያደረጋችሁ ነው ይሄንን ወሬ ስተረተር የምትሰሙ ያ ሰብስክራይብ አድርጉ። ፋይናሊ ቤታችን ገብተናል። ጋይስ አይ ሆፕ ሲሲ እንደምትወዷት ተስፋ አደርጋለሁ። በጣም ተወዳጅ ውሻ ናት። ህይወት እንደምትወድ ውይ የኔ ምስኪን ደግሞ ብታይ በጣም ጸባይኛ ናት። የምትባለውን የምትሰማ ታይ ስትባል የምታርፍ ሲሲዬ እና ማለት ነው። ደግሞ የቅድሙን ታሪክ ሳልጨርስላችሁ ከዛ አምጥቼ መድኃኒቱን ሳደርግላትም ማለት ነው ጋይስ አልተሻላትም። ከዛ አየሁ አንድ ቀን አልተሻላትም። ከዛ በሁለተኛው ቀን ደረቁን መጣል ጀመረች ማለት ነው። ከዛ በቃ ሚነዳት ምናምን ነገር አቆመ። ከዛ ምግብ ምናምን ነገር የብሪደሯን ምግብ ነበር ማበላት የነበረው። ከዛ ኤአይ ምናምን ነገር አናገርኩትኝ። ከዛ ቪቷን ሳናገራትም የሷን ዶክተሯን ማለት ነው። ከዛ እሷም ስጠይቃት እንደዚህ ነበር ምግቧ ምናምን ስላት አሪፍ የሚባል ዩኬ ውስጥ አለ የሚባል የውሻ ምግብ አለና እሱን አብያት ምናምን ነገር ብላኝ እሱን ሪከመንድ አደረገችኝ ማለት ነው። ሮያል ካነን ይባላል። በሚቀጥለው ቪዲዮ ላይ አሳያቸዋለሁ ያላትን እዚህ ቤት በደንብ በቃ ምግቧን፣ አልጋዋን፣ ኤቭሪቲንግ አስጎበኛቸዋለሁ ማለት ነው። ከዚህ በኋላ እንግዲህ ፋሚሊ ነው የምትሆነው የኛ ማለት ነው። አይ ሆፕ ተወዷታላችሁ ብዬ ተስፋ አረጋለሁ። ከዚህ በኋላ ከሲሲ ጋር የሚኖረን ቪዲዮ ተወዱታላችሁ ብዬ ተስፋ አረጋለሁ። ዛሬ የመጣሁትኝ እሷን ላስተዋውቃችሁ ነው። ሲሲዬን ተተዋወቋት የኔ ውሻ የኔ ፍቅር እኔ አላምንም 4 ወር ሞልሽ ራሱ ለዛሬ አመት እንግዲህ አላህ በሰላም አድርሶን ልደቷን የምናከብርላት ጊዜ ያምጣው። ምን ልላችሁ ነው፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁላችሁም ሰብስክራይብ አድርጉ ፕሊስ። እና ደግሞ ለሲሲ ያላችሁን ፍቅር ደግሞ ኮሜንት ላይ ግለጹላት።
እንደምትያት ኪዩት የሆነች ውሻ ነው ያለችኝ አይደለ ሲሲዬ ማሬ? yes yes say bye say to them bye አታምርም ባለት ይወት ከለሯ ራሱ በቃ የትም የማይገኝ ሲሲ ጋይስ። በቃ ለማንኛውም ልወጣ ነው አሁን። እሷን አስቀምጫት ወጣለሁኝ። ሶ አይ ቲንክ የሚቻለው ለ4 ሰዓት ምናምን ነው ብቻዋን ጥላቻት የምትሄዱት ማለት ነው። ከዛ ውጪ አንዣይቲ ይዛታል ማለት ነው። ላይክ ዲስትረስ ውስጥ ምናምን ነገር ትገባና ብዙ ነገሮችን ልታበላሽባችሁ ይችላል። ቻርጀራችሁን ምናችሁ ምናምን። እኔ ጥያት ወጥቼ ትንሽ አርፍጄባት ያበላሸችብኝን ነገር ልንገራችሁ። አንደኛ ቢጃማ በልታብኛለች። ሁለተኛ ነገር ደግሞ ሙሉ ቤት ውስጥ ያሉትን ነጠላ ጫማዎች በልታ ጨረሰቻቸው። በቃ ኦሬዲ በልታ ጨረሰቻቸዋለች። እና እሱ ነገር ብቻ ነው ከሲሲዬ ትንሽ እያስቸገረኝ ያለው። ግን ደግሞ አሁን ቲዚንግ ላይ ነው ያለችው። ስለዚህ ኤቭሪቲንግ ለሷ የሚታየት ማኘክና ማኘክ ብቻ ነው። ከዛ ውጪ ምንም የምታውቀው ነገር የለም። ሲሲዬ ያ ማኘክና ማኘክ ብቻ ነውና አሁን ትንሽ ጥርሷ አደግ ብሎ በቃ ኖርማል ውሻ ስትሆንልኝ ማኘኳን ታቆማለችና እቃ መበላሸቱን ያቆማል ማለት ነው። ባይ ባያቸው ባይ። በሌላ ቪዲዮ እንገናኛለን። ባይ በእናትሽ ተይ። እኔ ይሰማኛል እንደዚህ አትሁኝ። ወይኔ ጉዴ። ማይ ጋድ እንደው ምን ይሻለኛል በእናታችሁ። ይወት እንዴት እንደምተኛው ይወት። ውይ የኔ ማሬ ወለ ላይ ጋይስ በቃ ቻው። ወዳችኋለሁ። ባይ። ሰብስክራይብ አድርጉ። እሺ ባይ።